ሀረር ኦሮሞ የተሰጠውን ቦታ እኮ አፍርሰውባቸዋል እኮ። አንተ ወለጋ ላይ የሀረር ተወላጆች ናቸው የተባሉ ጃልመሮ ያሳደዳቸው ኦሮሞዎች አሉ። በነገራችን ላይ የሀረር ተወላጆች እዚህ ምን ልትሰሩት መጣችሁ ተብሎ ማለት ነው። እንግዲህ ኦሮሞ እንኳን አይደለም ከአማራ ክልል ለሰፈራ የሄደ የአማራ ተወላጅ ወለጋ ላይ ለሀረር ኦሮሞ ራሱ ዋስትና የለም። ስለዚህ ከወለጋ የተፈናቀሉት የአማራ ክልል አስተዳደር ከፌዴራል መንግስት ከኦሮሚያ ክልል ጋር ተባብሮ ቦታ እየተፈለገ አማራ ክልል ላይ አልተሻለኝም ሀያት ቦታ እየተፈለገ አማራ ክልል ላይ እንዲደራጁ ማድረግ ነው እንጂ በጭራሽ ወደ ወለጋ እንዲመለሱ አንፈልግም። ወደ ወለጋ ተመለሱ ብሎ ማለት ጃልመሮ ይረዳችሁ ብሎ አዋጅ ማወጅ ማለት ነው። ኦኬ ሰዓዲ በቃ ሀሳብሽን ግለጪ። ለመናገር ፈልገሽ ነበረ። እሺ በመጀመሪያ እኔ መሲ መጅልሱን አልቀበልም። ይሄ መሱን አልቀበልም። ምኑን አግማሱን አልቀበልም። በህግ አምላክ ሴትዮ ነገር አብርጂ እንዴ! እኔም አልቀበልበት ምክንያት እናገራሉ። ለምን ደስታ አልቀበልም ስልሽ ኖርማሊ ሙሉ ለሙሉ ሳይሆን ለምሳሌ አንድ አግማስ ኢትዮጵያ ከተባለ ከብሔር ነፃ ከሆነ ከሃይማኖት ነፃ ከሆነ የተቸገሩትን ብቻ የሚረዳ ከሆነ ፖለቲካ ውስጥ መግባት የለበትም አይደል? ስለዚህ ይሄ ደግሞ አዳምጪ። ቆይ ሰዓዲ አሁን አግማስ ኢትዮጵያ ስለ ፖለቲካ ነው ስለ ብሔርና ስለ ሃይማኖት አልተናገረም። ተጓብተናል። በነወርቁ አይተነው በኩል የመጣው ችግር የሃይማኖትና የብሔር አይደለም፣ ፖለቲካ ነክ ብቻ ነው። አሁን ችግሩን ነወርቁ አይተነው ፋኖ እንደሆኑ ታውቂያለሽ። መንግስት ሆይ ደግሞ ፋኖን አይፈልግም። ይሄ እንደሆነ ግልጽ እንደሆነ እያወቅሽ መተሽ ጣትሽን አግማስ ላይ አግማስ ጥፋት የለበትም። አግማስ ጥፋት የለበትም። ከፖለቲካ ለምን ነፃ አልሆነም? ጥያቄ እሱ እኮ ከፖለቲካ ነፃ እርዱኝ ብሎ የገቢ ማሰባሰቢያ ሲከፍት ተሰባስበው የፋኖ ደጋፊዎች ተጠራርተው መጡ ታኩር ቤት። ወርቋ የተነስ ይመጣ እነ ቤታዮም በቃ አሰስገሰሱ ሁሉ ተከታትሎ መጣ። እና ምን ያድርጉ? ከገስት ላይ ይበሏቸው። ካልመረጠ ለምንድን ነው ታዲያ የማይቀበል እኮ ነው ጥያቄው። ምን መሲ አዳምጪኝ። አንደኛ ከመንግስት በመንግስት ቁጥጥር ስር ለምን ሆነ ድርጅቱ? ለምንድን ነው ከመንግስት ቁጥጥር ስር ያኔ የዋለው? ለምንድን ነው? መንግስት ደግሞ የአማራ ማህበረሰብ እንደማይወድ ግልጽ ነው አይደል እንዴ? ስለዚህ የአማራ ማህበረሰቦች ቆይ አሁን መንግስት አማራም ኦሮሞም ለሱ ልጆቹ ናቸው። እሱን ተይው። መንግስት የአማራን አይወድም አትበይ። አንቺ ፋኖ ነሽ እንዴ? እና ታዲያ ለምንድን ነው አማራ ብቻ? አንቺ የፋኖ ደጋፊ ነሽ? ስሚ ሰዓዲ የፋኖ ደጋፊ ነሽ እንዴ? እኔ ፋኖን አልገድፍም። ማሬ ፋኖን ካልደገፍሽ ቆይ አይደለም መንግስት አማራን አይወድም አይባልም። በነገሮች ላይ እንደ መንግስት ቋንቋ የኢትዮጵያ ሕዝብ የመንግስት ልጅ ነው የሚባለው። ያው መንግስትም ድሃ ስለሆነ አግማስ ኢትዮጵያ ከህዝቡና ከመንግስት ጋር ተደጋግፎ ነው እነዚህን ድሆች የሚያደራጀው። ተግባብተናል። ስለዚህ መንግስት አማራን አይወድም አይባልም። ቆይ ተረጋጊ ስላለ ነው። ከዚህ ቀደም ነገሩ ግልጽ ሆን አዳምጪ። ቆይ እነዚህ ከነ ሀሳብሽ እነዚህ ደንቆሮቹ ወስደው በእነሱ በሚፈልጉት ነገር እንዳይሰፉት እኔ ሲጀመር ይኸውልሽ፣ እኔ ሲጀመር የማልቀበል ውስጥ የማይቀበለውን ነገር እናገራለሁ። አሁንም ልንገርሽ። ተናገሪ ውዴ፣ ግን ያው ለመተራረም ነው። ተናገሪ ግን ይኸውልሽ፣ አሁን እዚህ ጋር ምን አለ መሰለሽ የሆነ በቃ የትኛው ማስተዳደር የሆነ ነገር ይገፋል፣ የሆነ ነገር ይገፋል። ይሄ የታወቀ ነው። ተግባብተናል። ነገር ግን መንግስት እንደሚታወቀው የኢትዮጵያ መንግስት ድሃ መንግስት ነው። ስለዚህ አግማስ ኢትዮጵያ ከህዝቡና ከመንግስት ጋር ሆኖ ነው ድሆቹን የሚያደራጀው። ስለዚህ መንግስት ሙሉ ለሙሉ ከካዝናው ከፋይናንስ ከኪሱ አውጥቶ ለእነዚህ ለድሆች ብር ሰጥቶ ለማቋቋም ይቸግረኛል ስለሚል ግማሹን ሳይሆን ሙሉ ለሙሉ ህዝብ ላይ ነው የጣላቸው። መንግስት እነዚህን ችግረኞች ህዝብ ላይ ሲጥላቸው ግን እያየ ነው። እነዚህ ህዝቦች ድጋፍ የሚመጣላቸው ከማን ነው የሚለው ነው እየተቃወመ ያለው። ከተቃራኒ እንደነ ፋኖን ከሚደግፉ አይነት ሰዎች ከመጣ መንግስት አይፈልግም። ይሄ ነው እውነታው። በቃ እኔ እንደተረዳሁት ይሄንን ነው። እንግዲህ አሁን በመንግስት ቁጥጥር ስር ስለዋለ ስለዚህ መንግስት የማይፈልጋቸውን አካላቶች መቀበል አይችልም። አሁን የሰጡት እኮ የመግለጫ እኮ ልክ አይደለም እኮ ልክ ናቸው እንደነሱ። ምክንያቱም ከመንግስት ውጭ የሆነ ነገር የማይቀበል ከሆነ መንግስት የማይፈልጋቸው አካላቶች ያኔ ብር ሲሰጡ አይፈልጉም፣ አይቀበሉም። ምክንያቱም መንግስቱ ስለማይቀበሉ እሱ ግልጽ ነው። እኔ አሁን ጥያቄ ምን መሰለሽ፣ አንደኛ
ድርጅት ከተባለ ከሁሉም ነገር ነፃ መሆን አለበት። ከመንግስት ጎን ከሆነ ይሄ ድርጅት በሱ ቁጥጥር ከዋለ መንግስትን የማይደግፍ በጣም ብዙ ማህበረሰብ ስላለ አሁን እርስ በራሳቸው እንደዚህ የሆኑት መንግስትን የማይገድፉ አካላቶች ናቸው። ለዛ እኮ ነው እያልኩሽ ያለሁት። ስለዚህ ከዚህ ነፃ ያልሆነው ለምንድን ነው ጥያቄ። አሁን ከመንግስት ነፃ ለምን አልሆነም ለሚለው መንግስት ኢትዮጵያ ላይ አማራ ክልል ላይ የሚሰራውን ነገር ማወቅ ይፈልጋል። ኦኬ አሁን በቃ ከመንግስት የተደበቀ ስራ ስለማይሰራ ከመንግስቱ ውጪ አግማሶች ከመንግስቱ ውጪ ሆነው ከህወሓቱም ከፋኖም ከዛም ከዚህም ሰብስቦ ቢያደራጁ ገንዘቡን ከየት አምጥታችሁ አደራጃችሁት ብሎ መንግስት ይጠይቃል። አስበሽዋል? ምክንያቱም እነዚህ ድሆች እንበልና ምሳሌ ፋኖ ብዙ ብር አለው እንበልና በፋኖ ብዙ ብር እነዚህ ድሆች ቢደራጁ እነዚህ ድሆች የፋኖ ደጋፊ ይሆናሉ ብሎ መንግስት ይፈራል። እዚህ ጋር ነው ምክንያቱ ያልገባችሁ። ስለዚህ አሁን ምንድን ነው በነገራችን ላይ እኮ እነዚህ ድሆችን እኮ መንግስት አይረዳም እኮ። ነገር ግን እንደዚህ እያያቸው እየተከተላቸው ያለው ምንድን ነው የፋኖ ደጋፊ እንዳይሆኑበት በውስጡ ያሉት ወንዶች ፋኖ ጋር ገብተው ክላሽ ይዘው እንዳይወጉት ስለምናምን ስለሚፈልግ ነው። እዚህ ጋር ማወቅ ያለባችሁ ነገር ማለት ነው። ኦኬ ስለዚህ ከመንግስት ውጭ መሆን አልችልም ማለት አይችልም። አግማስ መንግስትን አልፈልግም ማለት አይችልም። ስለዚህ የግዴታ መንግስት የሚያውቀው ነገር የምትሰሩ በሰላም እንድትሰሪ በመንግስት እውቅና እንድትሰሪ መንግስት የሚፈልገውን ካደረግሽ በሰላም ትሰራለሽ። ነገር ግን ከመንግስት ውጭ ከሆንሽ ወይ የህወሓት ደጋፊ ነሽ ወይም ሌላ ፖለቲካ ተቀናቃኝ ነሽ ወይ የፋኖ ደጋፊ ነሽ ተብለሽ ትጠረጠሪያለሽ፣ አንቺ ራስሽ ትታሰሪያለሽ። ስለዚህ በካምፕ ውስጥ ያሉት የኔቤጤ ድሃዎቹ ጃልመሮ ያሳደዳቸው ሰዎች የፋኖ ደጋፊዎች እንዲሆኑ ፋኖ ጋር ተቀላቅለው መንግስትን እንዳይወጉ ስለሚፈራ ነው። ይህን ነው ማወቅ ያለብሽ እንጂ ማንም ሰው አይኔ መንግስትን አልፈልግም ማለት አይችልም። ኢትዮጵያ ላይ ወደ ሳይሆን በግድሽ መንግስትን ትፈልጊያለሽ የሚለውን ማድረግ ትችያለሽ ማለት ነው። አሁን እኛ ገብቶኛል። እሱ ገብቶኛል ተረድቻለሁ። አሁንም ያው በመንግስት ቁጥጥር ነው ያለው። ስለዚህ ለምሳሌ ኡስታዝ አቡበከር የሰጠው መግለጫ ልክ ነው። እሱ ማለት ራሱ ሳይሆን ያወጣው አግማስ ኢትዮጵያ ይሄንን አድርግልኝ ፔጅ ላይ እንዳርግ ስለተባለ ብቻ ነው ያደረገው እንጂ እሱ ህጻናቶች የተራቡት አይረዱ የሚል አስተያየት አልሰጠም አላለም። 4 ነጥብ። ስለዚህ ከካፊሮች ጋር ሆናችሁ አጀንዳ የምታራምዱ ሙስሊሞች ልታቆሙ ገባ። ሁለተኛ 15 ሚሊዮን አንድ ሰው የሚሰጠው ነፍሱን ሽቶ ወይንም ደግሞ አይኑን ጨፍኖ ካልሆነ በስተቀር አንድ ሰው በህይወት እያለ 15 ሚሊዮን ብር አይሰጥም። 4 ነጥብ። ይሄ ለጉራ ካልሆነ ለጉራ ካልሆነ ለዩልኝ ካልሆነ እውነት ለወገኑ ለአማራ ህዝብ አዝኖ ከሆነ ለአንድ ሰው አካውንት ይልክና ይሄን ያክል ጤፍ ግዛ፣ ይሄን ያክል ዘይት ግዛና እርዳሌ ለማህበረሰብ ብሎ ቪዲዮ አድርጎ ማሳየት ይቻላል። ግዴታ መንግስት ይወቅልኝ ብሎ ሶሻል ሚዲያ ላይ መጥቶ ማሳወቅ አይጠበቅበትም። ይሄ እንትን በመንግስት ቁጥጥር መሆኑን እያወቀ ፖለቲካ ለመፍጠር ለማባላት ለምን ማድረግ አስፈለገ? ይሄ ደግሞ ትክክል አይደለም። ሲቀጥል አይሰጥም። የ5 ሚሊዮን መኪናም አይሰጥም። 15 ሚሊዮን አንድ ሰው በህይወት እያለ ሊሰጥ አይችልም። ሀቢብቲ ሊሰጥ አይችልም። ይሄ ግን ውድ ሰዓዲ እዚህ ጋር ደግሞ መረዳት አለብሽ። ይሄ እኮ የፖለቲካ ሴራ እኮ የስራ ፖለቲካ እኮ አውቀው እኮ ነው ታውቂያለሽ። አሁን እኮ ማን ይሄ ስሙ ይሄ ብር የሰጠው ማን ወርቁ አይደህ ነው እንዴ? እሱ እኮ ሙሉ ለሙሉ ገንዘቡን እኮ ላይሰጥ ይችላል እኮ አውቀው እኮ ነው ለማስወራት እኮ ነው። ደግሞ ሆን ብለው እኔ እኮ ሲጀመር የአግማስ ገንዘብ ስብሰባ ላይ ማለት ነው እኔ አልተከታተልኩም፣ ግን ፎቶ ምንም ሳይሆን ቤታዩ ምናምን አሉበት ተጠራርተው ነው ብቅ ያሉት ነው። ያኔ የሆነ እንትን መስራት ፈልገዋል ነው ያልኩት፣ ኖርማሊ ሳይሆን ማለት ነው። ግን አዘለም አቀፈ ገንዘቡን የእውነት ከሰጡ ድሆቹ ይድረስ፣ እኔ አልቃወሙ። ችግሩ አንደኛ ገንዘቡን አይተው የፖለቲካ ሴራ ሊሰሩ ነው የመጡት። ፉአድ እዚህ ጋር እኮ ምን አለ መሰላችሁ እንትኑ ድርጅቱ የወሰደው የራሱ የሆነ ፎርም አለ። ንግድ ፍቃድ ስታወጪ ምሳሌው ስራ እንትን ይደረጋል አይደለ? የራሳቸው ህግና ደንብ ስላለ ስለማይፈቅድለት ነው እንትን ያደረገው። ግን እኔ ወደ ኡስታዝ አቡበከር ልመለስና ኡስታዝ አቡበከር ዘረኛም አክራሪም አይደለም። ታስታውሱ ከሆነ በድምፃችን ይሰማ ጊዜ በእስር በነበረበት ጊዜ ከሱ ተቃራኒ እምነት ያላቸው የዋልድባ ገዳም ሞሎክሲዎች የጠበቃ የሚከፍሉት ገንዘብ የሌላቸው ሆኖ እንኳን እሱ የጠበቃ ከፍሎላቸዋል ራሱ በችግር ላይ ሆኖና ኡስታዝ አቡበከር አህመድን በሆነ ነገር አድርጎ መክሰስ እና ማጣጣል ከኢትዮጵያውያን ብልግና ካልሆነ በስተቀር አይጠበቅም። ምክንያቱም ኡስታዝ አቡበከር ለየት ያለ ሰው ነው። የዋልድባ ሞሎክሲዎች ይመሰክራሉ። ብዙ ጊዜ አይደለም 7-8 ዓመት እንደዛ አካባቢ እድሜ ይመስለኛል በግምት ካልተሳሳትኩኝና
እኔ ስለ አግማስ ተሳስቷል አልልም። ችግሩ ያለው በቃ መንግስት ጋር ነው። ምክንያቱም አይፈቀድም አለው፣ ማድረግ አልፈልግም አለ። በቃ ምንድን ነው ይሄ? የሚያጨቃጭቅ አይደለም። ግን እዛ ድርጅት ውስጥ አብዛኞቹ ያሉት ሙስሊሞች ስለሆኑ ብቻ በቃ ሁሌ በትኩረት ሲገኝ ሙስሊሙ ሲያገኝ ስለማይወዱ አይናቸው ስለሚቀላ ነው በቃ እንደዚህ አይነት ዱላ የሚያወርዱብን እንጂ ከአግማስ ጋርም ጥፋት የለም፣ ኡስታዝ ጋርም ጥፋት የለም። እነዚህ ደግሞ ዝም ብለው አይናቸውን ጨፍነው የሚደግፉ ደግሞ አሉ ዲኤ ምናምን እያሉ። ሌላው ቀርቶ ወለጋ ላይ የተሰራባቸውን ዶክሜንተሪ የማያውቁ ለምሳሌ ያቺ ልጅ ህፃኗ ከዚህ በኋላ አማራ አልሆንም ብላለች የተባለችው ህፃን የለችም፣ ተረት ነው። በቃ ለሚጠቀሙብን ለምንድን ነው? ለፖለቲካ ጫጫታ ነው። ድሮ ታስታውሱ ከሆነ ድምፃችን ይሰማን በጣም ሲደግፉት ነበር በሚዲያቸው በኢሳት በምናምን። ከዛ በኋላ መንግስት ስልጣኑን ሲቆጣጠር እነሱ እንደፈለጉ የሚገቡ መሰላቸው እና አልሳካላቸው ሲል ወደ ማን ደግሞ ዞሩ? እንደገና ወደ እነ አህመድ ዲንጀበል ብለው ደግሞ ወደ ድምፃችን ይሰማ አባላት ነገር አመጡ ማለት ነው። በቃ እነዚህ የተለከፈ ውሻ ነው የሚመስሉት። እነሱን መስማት ራሱ አስፈላጊ አይደለም ማለት ንቆ መተው ራሱ የተሻለ ይመስለኛል። ሰአዲ ያለሽ በቃ ፉአዲ ሀሳቡን ይጨርስና ሰአዲ ያስረዳሻለሁ። ሲጀመር ዋና እኔ የመጣሁት ለኮይ ሴጋ ነበረ። ቀጥል ፉአዲ። ቢስሚላህ ትንሽ ድንግር ያለን አንድ ነገር አለ ብዬ አስባለሁ እና በዚህ በእርዳታ ድርጅት ጉዳይ ያለው ኮንሰፕት ትንሽ ልንገነዘበው የሚገባው ነገር የእርዳታ ድርጅቱ የመንግስት አይደሉም፣ የሃይማኖትም አይደሉም። ሃይማኖት ካስፈለገ ሃይማኖታዊ የሚባል የራሱን የሆነ የእርዳታ ድርጅት በአሁኑ ሰዓት ላይ መጅሊስ የሚሰጠው ፍቃድ አለ። ከዛ ውጭ ያሉት የእርዳታ ድርጅት የመንግስት አይደሉም፣ ግን መንግስት ባስቀመጠላቸው ፎርማሊቲ ውስጥ ግን የሚሄድ ግዴታ አለባቸው። ለምሳሌ አንድ ሰው የኢትዮጵያ ሲቪክ ማህበራት ኤጀንሲ ሄዶ ፍቃድ ሲያወጣ ፍቃዱን ለማውጣት እንዲያሟላ የሚጠበቅበት ክራይቴሪያዎች አሉ። ግልጽ ነው። እነዚህ ክራይቴሪያዎች ግልጽ ናቸው። ለምሳሌ አንድ ሰው ዶኔሽን ወይም ደግሞ ከህዝብ ገንዘብ ሲሰበስብ አሊያም ደግሞ የሆነ አካል ዶኔት እንዲያደርገው ሲፈልግ ከማንና ከምን ዶኔት ማድረግ እንዳለበት በህጉ ላይ በግልጽ ተቀምጧል። ለምሳሌ ወርቁ አይተነው እንደሚታወቀው በኢትዮጵያ መንግስት በጣም ከሚፈልጋቸው እንግዲህ እኛ ሲያደርግ ባናይም ግን መንግስት መሳሪያ ያዘዋውራል፣ ሰዎች እርስ በርስ እንዲገጩ መሳሪያ ይሸጣል፣ ለታጠቁ ኃይሎች የፋይናንስ እና የተለያዩ ድጋፎችን ያደርጋል ብሎ እንግዲህ ይሰይሞታል። አለቀ። ይሄ ሰውዬ እየተፈለገ በአየር መንገድ በኩል ሹልክ ብሎ መንግስትም ማንም ሳያ የወጣ ሰው ነው። ስለዚህ ይህንን ሰውዬ ወንጀለኛ ነውና ከእንዲህ አይነት ሰዎች ገንዘብ መቀበል ህጉ ነው የሚከለክለው፣ መንግስት አይደለም። ባይዘው የተቀመጠው የሲቪክ ማህበራት ኤጀንሲ ህግ ነው የሚከለክለው። አንቺ ፍቃድ ብታወጪ አንድ የኤንጂኦ ድርጅት ለመክፈት ብትፈልጊ ማንም ገንዘብ ከየትም ማምጩ የትም ምርጩ የሚባል ህግ የለውም። የምታመጭበት መታወቅ አለበት፣ የምትሰጭበትም መታወቅ መቻል አለበት። ዞሮ ይሄ ብር ለእነዚህ ወገኖቻችን መቅረቱ ያመናል፣ ምንም ጥያቄ የለውም። ቢደርሳቸው ብዙ ቀዳዳቸውን መሸፈን የሚችል ብር ነው። ግን ራሱ አቶ ወርቁ አይተነው የሚባል ፋውንዴሽን አለው፣ እርዳታ ድርጅት አለው። ህግና ስርዓቱን ጠንቅቆ የሚያውቅ ሰው ነው። ጠንቅቆ የሚያውቅ ሰው ከመሆኑ ጋር አደባባይ ላይ ወጥቶ የእሱን ገንዘብ መንግስት በዚህ መንገድ እንደሚቆጣጠረው እያወቀ በአደባባይ መጥቶ 15 ሚሊዮን ብር ቃል መግባቱ ብሩን ላለመስጠት እንጂ መስጠት ቢፈልግ የሚሰጥበት በርካታ መቶ መንገዶች አሉ። ለምሳሌ አንድ ጥያቄ የምጠይቀው አንድ ሰው መንግስት እያወቀ አደባባይ ላይ ወጥቶ ወርቁ አይተነው በመሰረት አካውንት እኔ ነገ 15 ሚሊዮን ብር አስገባለሁ ቢል ኢሚዲየትሊ ብሩ አንቺ ጋር ከገባ በመንግስት ቁጥጥር ስር ትሆኛለሽ። ለምን? ወንጀለኛ ስለሆነ በመንግስት አስተሳሰብ ማለት ነው። ሁለተኛው አማራጭ እንደውም አግማስ ኢትዮጵያን ልናመሰግንበት የሚገባው አንድ ሀሳብ አለ። ምን መሰላችሁ? ለምሳሌ እሺ ችግር የለም ብሩ ይግባ ብሎ 15 ሚሊዮን ብሩ አግማስ አካውንት ላይ ቢገባ 2 ደቂቃ በማይሞላ ጊዜ ውስጥ አካውንቱ ይታገዳል። 2 ደቂቃ በማይሞላ ጊዜ ውስጥ። ምክንያቱም ብሩ የመጣበት መንገድ ትክክል ወይም ወንጀለኛ ተብሎ ከተሰየመ አካል ስለሆነ ማለት ነው። የሰውየው ዓላማ መሳሪያ ግዙበት ብሎ ላይሆን ይችላል፣ ሰዎችን እርዱበት ብሎ ሊሆን ይችላል። መንግስት ግን የዚህ ሰው የገንዘብ ምንጭ አግባብነት የሌለው ስለሆነ ኢሚዲየትሊ የመንግስት ድርጅቱ የአግማስ ኢትዮጵያ አካውንት ይታገዳል። ያ ምን ማለት መሰላችሁ? በሌላ ማለት ይሄ 15 ሚሊዮን ብር ውርስ ነው የሚሆነው ወደ መንግስት ካዝና የሚገባ የተጭበረበረ ገንዘብ ነው ተብሎ ብሩ ራሱ ይወረሳል። አንድ ሁለተኛ ደግሞ ምንድነው ራሱ ተቋሙ አግማስ ኢትዮጵያ ደግሞ ሀገርን ከሚያውቁ ሀገርን ከሚበጠብጡ ኃይሎች ጋር የፋይናንስ ትስስር ያለው ሰው ድጋፍ ስላደረገ ተብሎ አስፈላጊው ምርመራ ይዳረግበታል ተብሎ ደግሞ ተቋሙም ይዘጋል።
እንጂ ብሩ ሰዎቹ ጋር መጥቶ ዋጋ የለውም። አንጠቀምበትም። ይጠቅማል፣ በደንብ ይጠቅማል። ሰዎቹ ጋር መጥቶ ዋጋ የተሻለ መንገድና ሁኔታ ወርቁ አይተነው ለእነዚህ ሰዎች ብሩ እንዴት መድረስ እንዳለበት ከአግማስ ከተቋም ውጪ እንዴት መድረስ እንዳለበት ከሱ በላይ ማንም ለምን እሱ ራሱ ፋውንዴሽን አለ ያውቋል። ህጉን ጠንቅቆ የሚያቅሰው ስለሆነ ማለት ነው። ዞሮ ዞሮ ምንድን ነው ትልቁ አግማስ ኢትዮጵያ ከመነሻው ጀምሮ በእነዚህ ቅድም ሰሞኑን አሁን እንዳልሽው ምናምን ሰሞኑን ሰበስቡ የነበሩ ሰዎች ጥሩ የሚባል ሚዩት አድርጊ ብሩክን ሚዩት አድርጊ እየተሰማናል እኔ ኖት ማድረግ አልቻልኩም። እያስተጋባ ስለሆነ ስናወራ ለዛ ነው። ኦኬ ስለዚህ ምንድን ነው የሚሆነው? አንደኛ አቅጣጫውን ያውቃል ብዬሻለሁ። ሁለተኛ ብዙ ጊዜ እንደ ኢትዮጵያ ውስጥ ያሉ የእርዳታ ድርጅቶች አላማ አላቸው። መሲ አንቺን ብዙ ጊዜ ስትሰሪበት የነበረው ነገር አለ። ለምሳሌ ፕሮቴስታንት ሚሽነሪዎች ሲመጡ መስቀልን ይዞ አይደለም የሚመጡት፣ ዱቄት ጭነው ነው የሚመጡት። ግን ከዱቄት ውስጥ ደግሞ ምን አለ? ኢየሱስ። እነሱ የሚሰብኩት አንድ አምላክ አለ። ከእነሱም ውጭ ያሉት ሁሉም የእርዳታ ድርጅቶች ሁሉም ምድር ላይ ያለ የእርዳታ ድርጅት ራሱን የቻለ አላማ አለው። አላማ ሃይማኖታዊ ሊሆን ይችላል፣ ሊሆን ይችላል፣ አላማ ሀገራዊ ሊሆን ይችላል። አላማቸውን መንግስት መርምሮ ይድረስባቸው። ግን ሂጃብ የለበሱ ሰዎች ሲበዙ፣ ኡስታዞች ተቀምጠው ዶኔሽን ሌሊት ላይ ኦንላይን ተቀምጠው ገንዘብ ሲሰበስቡ ሃይማኖታዊ ብቻ አድርጎ የመሳል አባዜ አለ። ሌላኛው የመጨረሻው ንግግር ኡስታዝ አቡበከር ጋር ለመጣው ነገር ኡስታዝ አቡበከር ወሎ ተወላጅ ነው። ይሄ አግማስ የሚባለው ድርጅት ቢታሸግና መንግስት ፍቃዱን ቢቀማ ምን ያክል ከተለያዩ አቅጣጫዎች የተፈናቀሉ ነፍሳቸውን አትርፈው የወጡ ወለዮች ጉሮሯቸው እንደሚዘጉ ጠንቅቆ ስለሚያውቅ ያንን ፖስት ሼር አደረገ። ለምን? ድርጅቱን ከማትረፍ አንጻር ነው። ሌላ ታሪክ የለውም። ድርጅቱን ከማትረፍ አንጻር ማለት ነው። ከዚህ በዘለለ አንዳንድ እኔ የሌላ እምነት ተከታዮች እኔ እሱ ቢሰድቡት እኔ አይገርመኝም። ምክንያቱም አላህ የነገረልን። ግን ሙስሊሙ ራሱ እንዴት አንድ ያለውን የብሌን አይኑን ይህን የሚያክል ስንት ታሪክን የሰራ ሰው ከነዚህ ወገኖች ጋር ሆኖ የእሱን ስም ለማጠልሸት የሚኬደው ርቀት ያሳፍራል፣ በጣም ያሳፍራል። አቡበከር ለኢትዮጵያ ሙስሊሞች የከፈለው ዋጋ ማንም ከፍሎ የማይጨርሰው ውለታ ያለብን ሰው ነው። ይህንን ሰውዬ አጥፍቶ እንኳን ከሆነ እኛ ኢስላማዊ ስርዓትና አደብ ያለን ሰዎች ነን። እሱን መምከር የሚችሉ ሰዎች አጥፍተሃል ተብሎ የሚመከሩበት ራሱን የቻለ መንገድ አለ እንጂ አደባባይ ላይ ፎቶ ተሰቅሎ በዚህ ልክ የሚዋረድ ሰው አልነበረም። ግን ምንድን ነው ጊዜ ሲጠበቅለት የነበረ ገብቷቸዋል። ጊዜ ሲጠበቅለት ነበረ። አንድ የኢትዮጵያ ሙስሊሞችን ሁለንተናዊ ጥያቄ ሁሌም መንግስት ደጃፍ እያመጣ ሁሌም ከተበደሉ ጎኖኖ ችግሮችን መፍትሄ የሚያመጣውን ሰው አንድ አይናችን ነበር። እሱን ለማጥፋት በሚደረግ ጥረት ውስጥ ሁሉም ስንጥር ይዞ የእሱን አይን ለመውጋት የተሄደበትን ርቀት ይሄን በምንም አይነት ሄዚቴሽን ሲፈልግ አግማስ ኢትዮጵያ ገደል መግባት ይችላል። አቡበከር ግን የሚነካ ሰው አይደለም። በሱ ክብር ላይ ማናችንም ልንደራደር የምንችል ሰዎች አይደለንም። ወርቁ አይተነው እውነት መስጠት ቢፈልግ ኖሮ ብሩን አደባባይ ላይ ቃል አይገባም ነበር። ለምን? ያውቀዋል ህጉ እንደሚከለክል ራሱ እርዳታ ድርጅት ስላለው ያውቀዋል። በጓሮ በር እንደለመደው መስጠት እንደለመደው በዛ መንገድ ብሩን ይስጠው አይሰጥ አይደለም፣ ይጠቅመናል። ቢሰጥ ይጠቅማል፣ ምንም ጥያቄ የለው፣ ይጠቅማል። ግን በአግማስ በኩል ድርጅቱን ያስመታል። በእሱ እየደገፋቸው ላለፉት 4 ዓመታት ድጋፍ እያደረገላቸው ያሉ የወሎ ተፈናቃዮችን ደብረ ብርሃንን ጨምሮ በተለያዩ የወሎ ክፍለ ሀገሮች ላይ የሚደግፋቸው ሰዎች ላይ ጉሮሯቸውን መዝጋት ስለሆነ እኔ ኃላፊነት አልወስድም። በራሱ መንገድ ብሩን ማሰራጨት ይችላል። በእኔ አካውንት ግን አይገባም አለ። ለምን? ቢገባ ብሩም ይወረሳል፣ ተቋሙም ስለሚዘጋ ነው። መሲ ጥሩ ጨረስክ ሀሳብህን? ኡስታዝ ምነው ወንድማችን ፉአድ ሁሴን በጣም ነው የምናመሰግነው። አላህ ይስጥልን። ነገሩን በደንብ ግልጽ አድርጎላችኋል። እኛም ግልጽ ለማድረግ ሞክረናል። መንግስት ያልነውን ወንድማችን ፉአድ ህግ በሚል አስተካክሎታል። ዞሮ የኢትዮጵያ ህግ መንግስትን የሚደግፍ ነው። የሀገሪቱ መንግስት ኖርማሊ ህግ ከመንግስት ስር ነው የሚወጣው። የሀገሪቱ ህግ አውጪ፣ ህግ አስፈጻሚና ህግ አርቃቂ ራሱ መንግስት ስለሆነ ማለት ነው። ዓለም አቀፍም የወርቁ አይተነው ገንዘብ በመንግስት ተቀባይነት የለውም። ሰውየው አሸባሪዎችን የሚደግፍ ነው በሚል ይህን ግልጽ አድርገንላችኋል። ኦኬ። ሌላው አግማስ አንድ የዘነጋሁት ነገር አግማስ ሃይማኖትና ብሔርን አይለይም።
ኢትዮጵያ ነው የሚለው ኢትዮጵያውያኖች ነው የሚረዳው። በነገራችን ላይ ማጆሪቲው ሙስሊም ነው እንጂ ጃልመሮ ካሳደዳቸው የወሎ ተፈናቃዮች መካከል ብዙ ሙስሊም ይሆናል እንጂ ኦርቶዶክሶችም አሉት። ለምሳሌ ከሰሜን ኢትዮጵያ ከዚህ ከራያ ካለማጣ ከጎጃም አካባቢ በ77 ድርቅ ጊዜ የተፈናቀሉ የኦርቶዶክስ እምነት ተከታዮች አሉ። በነገራችን ላይ ማጆሪቲ ሙስሊም ቢሆንም ኦርቶዶክስ እምነት ተከታዮችም አግማስ ኢትዮጵያ ማቋቋም በሚፈልገው በኩል አሉ ማለት ነው። ግልጽ እንዳደረግ ነው አግማስ ኢትዮጵያ ከመንግስት ካዝና ገንዘብ አይወስድም። ይሄ መታወቅ ያለበት ነገር ማለት ነው። ነገር ግን አካሄዱ፣ ስራው መንግስት በሚፈልገው መልኩ ነው። መንግስትን አይቃወምም። መንግስትን እንትን አይልም። አንደኛ ኢትዮጵያ ውስጥ ነው እየሰራ ያለው፣ ከኢትዮጵያ ውጭ አይደለም። ምንም ይሁን ምን የትኛው አሸባሪ የረዳኝን ገንዘብ እቀበላለሁ አይልም። ምክንያቱም የኢትዮጵያ ሕግ ወይም የኢትዮጵያ መንግስት ስለማይፈቅድ ማለት ነው። ስለዚህ አንደኛ አግማስንም ማውቀስ አያስፈልግም፣ ኡስታዝ አቡበከርን መውቀስ አያስፈልግም። በነገራችን ላይ ክርስቲያን ወገኖቻችን ለተባለው ኡስታዝ አቡበከርን እንደሰደቡት ለምትሉ እዚህ ጋር በጣም ተሳስታችኋል። ክርስቲያኖች የገዛ አባቶቻቸውን ራሱ አያከብሩም። አባቶቻቸውን ፓትርያርክ ብትል ጳጳስ ብትል እያዋረዱ የሚሳደቡ ናቸው። እንደ ክርስትና እንደ መጽሐፍ ቅዱስ የሃይማኖት አባትን ካህንን የሚሳደብ ይገደል ይላል መጽሐፍ ቅዱስ። ታውቃላችሁ ካህንን የሚሳደብ ይገደል እንደሚል። የኦርቶዶክስ የራሳቸውን ካህናት ከፍ ዝቅ አድርገው ነው የሚሳደቡት እኮ ከፍ ዝቅ አድርገው። ለምሳሌ በአማራ ክልል በተለያዩ ቦታዎች በአማራ ክልል ሀገረ ስብከት የተሾሙ የተለያዩ ኦርቶዶክስ ጳጳሳቶች አሉ። እነዛ የመንግስት ደጋፊዎች ናቸው እያሉ ኦርቶዶክሶች በተለይ አማራ ክልል በተለይ የፋኖ ደጋፊዎች ሙልጭ አድርገው ነው የሚሰድቧቸው። የብልጽግና ደጋፊ ናቸው እየተባሉ ትልልቅ የኦርቶዶክስ አባቶች ናቸው። እናንተ አቡበከርን እንዲያከብሩላችሁ ነው የምትፈልጉት። አቡበከር አንደኛ ኦርቶዶክስ አይደለም ሙስሊም ነው። እንኳን አይደለም እኛ የእኛን ወንድሞች የራሳቸውንም ጳጳሳት የራሳቸውን አቡኖች የራሳቸውን መነኩሴዎች የማያከብሩ ናቸው። ስለዚህ በነገራችን ላይ በዚሁ አጋጣሚ እዚህ ጋር ልንረዳው የሚገባው ሳይኮሎጂ ምን አለ መሰላችሁ? በመደገፍና በማንቀፍ ዓለም ውስጥ ደጋፊ እሱ የሚደግፈው ነገር አሸንፎ እንዲያይ ይፈልጋል። በቃ በባሌም በቦሌም ሆኖ ኃጢአትም ሰርቶ ወንጀልም ሰርቶ ጀሪማም አድርጎ እሱ የሚፈልገው ነገር ዋው ተብሎ እንዲታይለት ይፈልጋል። ስለዚህ የፋኖ ደጋፊዎች ምንድን ነው የሚደግፋቸው ይፈልጋሉ። ለእነሱ የፋኖ ደጋፊዎች እነሱ መደግፍ ሁሉ ማለት ለእነሱ ህይወታቸው ነው። ምንም ይሁን ምን አሳስሙን ገሰስሙን መጥፎምን ምንሙን ብቻ አዎ ትክክል እነሱ የሚፈልጉት አዎ ትክክል ናቸው ተበድላችኋል እንዲባሉ በቃ እነሱ የሚፈልጉት ይሄን ነው። እና መረዳት አለብን ነው የምንለው። ነገሩ ግልጽ ነው። መግለጫው የኡስታዝ አቡበከር አይደለም፣ በድጋሚ እንናገራለን። አድማስም ሰብአዊነትን መሰረት ያደረገ ድርጅት እንጂ የሃይማኖት ድርጅት የብሔር ድርጅት አይደለም። አግማስም ያደረገው ትክክል ነው። ምክንያቱም ከመንግስት የተደበቀ ነገር አይደለም እየሰራ ያለው። ከመንግስት የተደበቀ ነገር አይደለም አግማስ እየሰራ ያለው። ይሄ ግልጽ ይሆንላችሁ። እኔ ኖርማል የከፈትኩት ቮይሴጋ መጅልስ መግለጫ አውጥቷል እያለ በዋሸበት ዙሪያ ለመናገር ነበረ። በዛው አጋጣሚ መጅልስ መግለጫ አልወጣም። በነገራችን ላይ መጅልስ መግለጫ አልወጣም እና ቮይሴጋ መግለጫ ወጥቷል እኔ ለማታምንም እያለ ነበረ። እሺ እቀጥላለሁኝ። ሀሳብ መጨረሻ አደርገዋለሁኝ። ጥያቄ ያለኛችሁ ሰኪና። ከዛ በፊት ግን ዋንደኝ እሺ መሲዋ አመሰግናለሁ። ያው መንግስተ ሰማያት የመግባት ያህል ነው። ከመቶ ምናምን በላይ ቴክስት ጽፌን ያስገባሽኝ አመሰግናለሁኝ። እና ኦርቶዶክስ ብቻ አይደለም መሲዋ አቡበክርን እንትን ያሉት እንደ አማራ ሁሉም ነው። ሙስሊሞችን በቤታቸው ከፍተው የዘቀዘቁበት ቤት አይቻለሁኝ። ብዙዎቻችን ስንቃወም ሆነ ስንደግፍ ምክንያታዊ አንሆንም። እኛ እውነት በአቡበክር ቦታ ብንሆን ስልጣን ነበረን? ጠምዛዡ አካል እኮ ሌላ እኮ ነው። አንቺ አድርግ አታድርግ ነው መመሪያ እኮ አለው። ገብቶሻል አይደለ? ስለዚህ እውነት ያንን ለእርዳታ የመጣን ብር መቀበል ለወገኖቹ ብሔር ጠልቶ ነው አቡበክር። በቃ እንደ አንድ ግለሰብ ቀጠን ያለ ትዕዛዝ ይሰጠዋል። ያንን እንትን መግለጫ ሰጠ እሱ በቃ እንደ ግለሰብ። ስለዚህ ከዚህ አንጻር ነው እንጂ ወንድማችንን ብዙ ነገር ያደረገውን ዛሬ ከዚህ በስሜት የተነስተን ሌላ እኔ ኦርቶዶክስ ነኝ እወደዋለሁ። ገብቶሻል አይደለ? ስለዚህ ሙስሊሞችም እንትን ብለዋል። ግን ከዛ
ከዛ አንጻር አይደለም፣ የግለሰብ መግለጫ አይደለም። ይሄ ከላይ አካል ነው። ከላይ አካል የተሰጠን ማንም የሚነቀንቀው ስለሌለ በቃ በሱ አፍ ስለተነገረ ሌላ ስሜት ውስጥ ልንገባ አይገባም። ሰዓዲ ባትወጣ ደስ ይለኛል። ወርቁ አይተነው መሲዋ በመቶ ሚሊዮኖች ሲረዳ የነበረ ግለሰብ ነው። ገብቶሻል። ብዙ ንብረቶችን መንግስት አውድሞበታል። አዲስ አበባም ላይ ለጨረታ የቀረቡ እንትኖች አሉ። ግን እግዚአብሔር የባረከው ሰው ስለሆነ ለመስጠት ነው የተፈጠረው። የእሱን እንትኖች የወርቁ አይተነውን እንትኖች ገብተሽ ብታያቸው ማለት ነው በቃ በህገወጥ ለመበልጸግ እንትን የሚል ነጋዴን የሚቃወም ነው። አንድ ነጋዴ 300 500 ለምን ከምስኪኑ ያተርፋል? 10 ብር ካገኘ በቂው ነው። ይህንን ብር ወደ ላይ ይዘን እንኳን እንሄድም። ስንሰራ ለድሆች ሰተን ማለፍ አለብን። እንደው ቤቱ ገብታችሁ የምታውሉት ሰዎች የእሱን ቪዲዮዎች ብታዩ ትወዱታላችሁ። ልክ አሁን አቡበክርን ከኦርቶዶክስም ከእስልምናም እንደሚጠሉት ማለት ነው። ስለዚህ ይህን 15 ሚሊዮን ለሱ ሪከርዱን ሰምታችሁ ከሆነ 200 ሚሊዮን ነው ለእንደዚህ አይነት እንትን ያቀር ነው። ስለዚህ እያየን እንትን እንላለን። ለጉራዊ ለምናምን አይደለም። በእንደዚህ አይነት ነገር የሚታማ ግለሰብ ስላል አይደለም። እና ትላንትና እኔ ታዝቤያለሁ መሲዋ ኦሮሞዎች ቤታቸውን ከፍተው ለትግሬና ለአማራ ለምንድን ነው የሚረዳው? እኛ ነው ኦሮሞዎች መልሰው ነገ ጧት ሊወጉን ነው። እንዴ ወርቁ አይተነው እኮ ፋኖን የፋኖ ደጋፊ ነው እንዳልሽ ፋኖ ደጋፊ ነው። ፋኖን መርዳት ቢፈልግ በተለያየ እንትን እየረዳም ቆይቷል እኮ ልርዳ ቢል የሚያግደው አለ እንደ። ስለዚህ ይሄ ገንዘብ እኮ 15 ሚሊዮን መንግስት አውቆት እኮ ነው ለነዛ ህብረተሰቦች የሚከፋፈለው። ከፋኖች አይገባም። ስለዚህ ወደ ሌላ አቅጣጫ ባንወስደው የአቡበክርንም ጉዳይ በእርዳታም ጉዳይ እንደውም ባንሰጥ እንኳን ዝምታም እኮ እንትን ነው። በቃ እነዚህ ሰዎች እውነት እኛ በቀን 3 ጊዜም በልተን መክሰስ የሚባለውንም ሞልቶልን አንድ ጊዜ ለጎደለበት እህታችን፣ ወንድማችን፣ አባታችን፣ እናታችን ለምን ምቀኛ እንደምንሆን እኔ በዚህ ልክ በጣም ነው እንትን የሚለኝ። በቃ ገብተን እንደው አንዳንድ ሰው ለመሳደብ ብቻ በቃ ከአይምሮ ያለውን የመሳደብ ሱስ ያለበት ሰው በቃ በእንደዚህ አይነት የሚረካ ማህበረሰብ ያለ ነው የሚመስለኝ መሲዋ። ስለዚህ ቆም ብለን ልናስብ ይገባል። ሁላችንም ኢትዮጵያዊ ነን። በቃ አይደለም እኛ በኢትዮጵያዊነታችን ለሌላስ በሰውነቱ ለሌላ ሀገር ዜጎች እነ ሶሪያ ምናምን አዋን እንትን ለዛ አብቅቶን ለመርዳት ብንረዳ ምን ችግር አለው? ሁሉም እኮ የአንድ ፈጣሪ ፍጥረት ነው። ስለዚህ እንደ ቆም ብለን ልናስብ ይገባል። ወቅቱ አምጥቶብን ዛሬ ላይ ያለንትን ወንበሩ የሚያስቀምጠው አንድ አብይ ብሄር ሌላ አብይ እነመለስ አለፉ የማያልፉ የሚመስሉ። ስለዚህ ህዝብ እንደ ህዝብ፣ ብሄር እንደ ብሄር፣ ሀገር እንደ ሀገር ይቀጥላል። ስለዚህ የማንም ፖለቲካ ማስኬጃ ልንሆን አይገባም። አብሶ ድሃው ነው እየተጎዳ ያለው በጦርነቱም በረሃቡም በተለያየ መንገድ። ነገ ጧት ቢነሳ እንደ መንግስቱ ኃይለማርያም እሱም ውጭ አመቻችቷል፣ የእሱን ልጆች ይዞ ላጥ ይላል። ባለሀብቱም ልክ እንደዛው። ስለዚህ ለምንድን ነው ቆም ብለን የማናስበው? በቃ የማያግባባን ነገር ካለ የማያግባባን ነገር በመወያየት በቃ አንተ እንዲህ፣ አንተ ሙስሊም፣ አንተ ክርስቲያን፣ አንተ ኦሮሞ፣ አንተ አማራ፣ ትግሬ በመባባል ሳይሆን መገፋፋታችን ልዩነታችንን እየሰፋ ወደማንወጣበት አዘቅት ነው የምንገባው። ስለዚህ ቆም ብለን ልናስብ ይገባል። ለማንኛው እርሚያችን ነው የምንባለው ለማለት ነው። አመሰግናለሁ መስዋ። ጥሩ። ያው በጣም በተደጋጋሚ እንጠይቄን የገባሁት ስላልክ ነው ሀሳብን እንድትጨርስ ያደረኩት። የመንግስትን ሀሳብ መረዳት ጥሩ ነው። ሲቀጥል በወርቅ አይተነው ጉዳይ እኛ ገንዘቡ ለፋኖ ይገባል ለእንትና ይገባል አላልንም። አሁን ችግሩ ምንድነው? ወርቁ አይተነው በህግ የሚጠየቅ አካል ነው ራሱ። በነገር ላይ አይ ቲንክ የሴራ ካልሆነ በስተቀር ወርቁ አይተነው የእሱ ገንዘብ ለዚህ አይነት ሲቪክ ማህበር በሲቪክ ማህበር የተደራጁ እንደማይገባ እሱ ራሱ ያውቃል። እሱ ህግ እንደሚፈልገው ያውቃል። ኦኬ። ቅድም ወንድም ፉአድ እንዳለው በመሳሪያ ዝውውር ህገወጥ ነው። በዛ ላይ ደግሞ በአገሪቱ መንግስት አሸባሪ የሚላቸው ልክ እንደነ ፋኖ አይነት ታጣቂ ኃይሎችን ይደግፋል ተብሎ ስለሚባል ይሄ ነገር የእሱን ገንዘብ ተቀበልክ ብሎ ማለት የእሱን ስራ ወደድክ ብሎ ማለት ነው። ስለዚህ ህግ እንደዛ ነው የሚያየው። እኛ አሁን ወርቁ አይተነው በግለሰብ ደረጃ እኛ አናውቀውም። በነገር ላይ
ወርቃይተን የሚባል ባለ ሀብት እንዳለ ይረዳ እንደገባ ነው እንጂ የሱ ጥላቻ ኖሮብን አይደለም ሲጀመር ማለት ነው። አሁን እሱ ራሱ ህግ እንደሚፈልገው እያወቀ የእሱ ገንዘብ በሲቪክ ማህበራት ተቀባይነት እንደሌለው እያወቀ ኢትዮጵያ ውስጥ ያሉ አግማስ ድርጅቱ ኢትዮጵያ ውስጥ ነው ያለው፣ እነ ታኩር ኢትዮጵያ ውስጥ ነው ያሉት። እንደዛ መሆናቸውን እያወቀ ኢቭን ለነሱ በህግ እንዳይጠየቁ ለነሱ ህልውና ሲል ራሱ እነሱ ላይ በላይ ገብቶ እንደዛ መናገር አልነበረበትም። መርዳት የፈለገ በደብቅ ነበር መርዳት የነበረበት። አሁን ትልቁ ችግር ማለት ነው እኛ የወርቃይተና የግለሰብም ሆነ የምንም ግንኙነት የለም እሱ ጋር። እሱን እየወቀስ ነው አይደለም። የእውነት ከአንጀት ካለቀሱም ባይገድም እንደሚባለው በድብቅ መርዳት ይችል ነበር። ነገር ግን እንደዛ ያደረገው ኖርማሊ አይ ቲንክ አግማስ ኢትዮጵያን ስም ለማጣልሸት መንግስትን ጥፋተኛ ነው ተብሎ ለማጠሽ ብቻ ምን እንደፈለገ አይታወቅም። እንትና ወርቃይተንም ምን እንደፈለገ አይታወቅም። ተግባብተናል። ስለዚህ አግማስ ኢትዮጵያ ሃይማኖትን ብሔርን ሳይል ነው የሚረዳው እና በመንግስት አቅጣጫ ነው የሚሄደው። ከመንግስት ውጭ መሆን አትችልም። ኢትዮጵያ ውስጥ በሰላም እኖራለሁኝ ካልክ ከመንግስት ህግና ስርዓት ውስጥ መውጣት የለብህም። ስለዚህ አግማስም ሆነ ኡስታዝ አቡበከር እንትን አላሉም። ነገር ግን የሚሳደቡት አካል እነዚህ እንትኖች ናቸው፣ መሀይሞች ናቸው። በተለይ ሙስሊሞች ናቸው ያልካቸው እነዛ ፖለቲካ ማለት ምን ማለት እንደሆነ ያውቁ፣ ሴራ ማለት ምን ማለት እንደሆነ ያውቁ። በተለይ ሙስሊሞች ናቸው እነዚህ፣ ወሎዮች ናቸው። ካሉበት ጎጥ ተነስተው አረብ ሀገር የመጡ ምንም የማያውቁ ኖርማል የአማርኛ ቋንቋ ስለተናገሩ አማራ ተነካ ሲባሉ ነገሩን ሳያጣሩ ሳያጠሉ ምን ሳይሉ አማራ እንዲኮነ አከሌ አማራ ነው አከሌን እያሉ እንትን የሚሉ ናቸው። እነዚህን እኔ ከምንም አልቆጥራቸውም። በነገር እነዚህ ተሳደቡ ብዬ አላዝንምም፣ ከምንምም አልቆጥራቸውም። ምክንያቱም እነዚህ 100 ዓመት ይፈጃል እነዚህን ለማስተማር ማለት ነው። ምንም የማያውቁ መሀይሞች ናቸው። ስለዚህ መሀይም ተሳደበ ብዬ እንትን አልልም። ደግሞም በጣም የሚያሳዝነው ምንድነው ከአማራ ፋኖ በኩል አብዛኛው የሶሻል ሚዲያ ጨዋሂ ለፋኖ የሚጮኸው ጨዋሂው በጣም ብዛት ጃሄልና መሀይምነት የበዛበት በሳልነት የሚቀራቸው አካዳሚካሊነት የሚቀራቸው ናቸው። ስለዚህ መሀይም ሶሻል ሚዲያ ላይ ጮኸ በማለት የማንም ክብር አይነካም፣ እውነትም አይቀየርም፣ ምንም አያመጡም። እኔ እነዚህን ከሰውም አልቆጥራቸው። በነገራችን ላይ እነዚህ ገና ራሳቸውን አላወቁም። በቃ የህይወትን ፍልስፍና፣ የኢትዮጵያን ፍልስፍና፣ የፖለቲካን ፍልስፍና ያልተረዱ ናቸው። ስለዚህ እነዚህ ተናገሩ ብዬ እኔ የምር እንዲሁ ከመሬትም አላነሳላቸውም። ይሄን ይመስላል። ዋንዴ ስለሰጠ እሺ፣ መስዬ ስራ ልሄድ ስለሆነ ያው አመስግኜ ልውጣ። ለሰጠሽኝ እድል ለነበረኝ ቆይታ ከልብ አመሰግናለሁ። በዚህ አጋጣሚ ግን መስዬ ወርቃይተነውን ለማያውቁ ሰዎች ኢትዮጵያ ላይ ካሉ የዘይት ፋብሪካ ማቀነባበሪያዎች ትልቁ እና ግዙፉ የእሱ ነው። ያው መንግስት አውድሞበታል። እንግዲህ ወንድማችን በዚህ ደረጃ እንኳን ብዙ እንትኖች ወድመውበት እስካሁን ድረስ አልወደቀም። ገብቶሻል አይደለ? ያው እገዛው ከፈጣሪ ስለሆነ እና ስንቃወም ሆነ ስንደግፍ ምክንያታዊ ብንሆን የነጎደው ጋራ ባንነጉድ ለማለት ነው። አመሰግናለሁ። እሺ ሰኪና ትቀድማለች ከፊርዶስ። ሰኪና ቀጥይ። ዋሌኩም ዲነሽ መሲ። ዋሌኩም ሰላም ወረሕመቱላሂ። ደህና ነኝ። እነሱን እስኪ አስቀድሚያቸው። ታኔ እየተሰደደ ሰውን ድምፅ አለ ይላል። እሺ ብሩኬ ሀሳብ ከሌለ ፊርዱ ቀጥይ። ውጭ መማር አለችበት ነበረ እሷ። አዎ መማርም ነበረች፣ ሳሪ ነበረች፣ ቤታዩ ነበረች፣ በጣም ብዙ ነበሩ። እኔ እንደውም እንደ ምናምን ብዬ ገርሞኝ፣ ያው ቪዲዮዎች ሪከርድ የተደረጉ ቪዲዮዎች ስለሆነ ያየሁት፣ ላይቡን ቀጥታ አላየሁም ነበረ። በዛ ነው ያየሁት። እንደ ዋው በጣም ደስ ይላል ለዚህ ነገር አንድ በመሆናቸው ምናምን ብዬ በጣም ደስ ብሎኝ ነበር። በኋላ ነገሩ ሌላ ነገር ይዞ መጣ። ተለምነው ነው የመጡት አለች። ኦኬ ተለምነው ነው የመጡት። እሺ ተለምነው ነው የመጡት። ተለምነው መጡ፣ በፍላጎታቸው መጡ። እነዚህ ግሩፖች የፋኖ ደጋፊዎች ናቸው። ፋኖን የሚያንጸባርቁ ናቸው። በኢትዮጵያ በሶሻል ሚዲያ ፋኖን የሚያንጸባርቁ አካላቶች ናቸው። ፋኖ ደግሞ በመንግስት ምንድን ነው? አሸባሪ ነው። የሀገርን ሰላም የሚበጠብጥ ነው። በነገራችን መንግስት አሸባሪ ባይለው ራሱ ፋኖ አማራ ክልል ውድመትን እያደረገ ነው። በቃ ሐኪም አይቀረው መምህር አይቀረው እየገደለ ነው። ላይክ ፊኒሸራቸውና ስለዚህ አዘልም አቀፈ ወንድማችን ፉአድ የበለጠ ግልጽ አድርጎላችኋል። በሲቪክ ማህበራት ማለትም በኢትዮጵያ ህግና ስርዓት መሰረት ወይም በኢትዮጵያ ህግ መሰረት በህግ የሚፈለግ ኦኬ ታጣቂ ኃይሎችን የሚረዳ ህገ ወጥ መሳሪያን የሚሸጥ
የሚረዳው ገንዘቡ ህገ ወጥ ነው፣ ገንዘቡ ወንጀል ነው፣ የወንጀል ገንዘብ ነው። ስለዚህ የወንጀልን ገንዘብ አንጠቀምም ነው። ግልጽ ይሆንላችሁ። በነገራችን ላይ የአግማስም በነገርሽ ላይ ስለ ሰውየውም እንደተባለው ብዙዎቻችን መረጃው የለንም። አይ ቲንክ እኔ አሁን እሱ የዘይት ፋብሪካ እንዳለው ጥሩ የቢዝነስ ሰው እንደሆነ ምናምን አውቃለሁኝ። የሆነ ሰዓት እንደታሰረም ለ10 ዓመት ነው ምናምን አይ ቲንክ በዚሁ በዘይቱ ጉዳይ ይሁን ብቻ በሆነ ነገር ታስሮ መንግስት ብሎት እንደታሰረ አውቃለሁኝ። ከዛ በኋላ ግን ኦልሬዲ ቅጣቱን ጨርሶ የወጣ ምናምን እና በነፃነት ሀገሩ ላይ የሚል ሰው ነው እንጂ የመሰለኝ እንደዚህ በፖለቲካ ያለ ሰው ከሀገር የተባረረ ምናምን አልጭራሽ ይሄ ነገር ጭራሽ ሀሳቡም የለኝም እንጂ ቢኖረኝ ቢያንስ እንኳን ነው ምናካሽ ግልጽ የፋኖ ደጋፊዎች ኢትዮጵያ ውስጥ እኮ የሉም እኮ። አንቺ ባለሀብቱ ነሽ ኢትዮጵያ ውስጥ እንዲያስበሽዋል። ባለሀብቱ ነሽ ግልጽ የፋኖ ደጋፊ ሆንሽ ብሎ ማለት ለፋኖ ጥይት መግዣ ሰጠሽ ማለት እኮ ነው። እሱ ለፋኖ ጥይት መግዣ የሚሰሰው እኮ ነው። ገንዘቡን ያምሻል እንዴ? ፋኖ አስታጣቂ ማለት ነው። ስለዚህ በመንግስት ዋና ወንጀለኛ ሰው ነው። ስለዚህ አሸባሪ ማለት ነው። ያኔ በመንግስት ቋንቋ ወርቁ አይተነው አሸባሪ ነው። ስለዚህ አሸባሪ ነው በመንግስት ቋንቋ። ስለዚህ ሲቪክ ማህበራት ደግሞ አሸባሪ ነው። ሲቪክ ብሎ ማለት እኮ ይሄ ነው ማህበር ህዝብ ማለት እኮ ነው። ህዝብ ማለት ነው። ህዝብ አገልግሎት ውስጥ በግለሰብ የሚቋቋም ማህበረሰቡ የሚያቋቁመው ግለሰብ ሲቪክ ማህበር ነው። ህዝብን የሚያገለግል ነው። በመንግስት ህዝብን የሚያገለግል ነው። ስለዚህ አሸባሪዎች ህዝብ ውስጥ የአሸባሪዎች ገንዘብ አስበሻል። የአሸባሪዎች ገንዘብ ብሎ ማለት ይሄ ሰውዬ ወንጀለኞችን ለመጠቀም ማለት እኮ ነው። ኦኬ፣ የወንጀለኞችን ገንዘብ መጠቀም ማለት ነው። ስለዚህ ህግ አይፈቅደውም። ማዘለም ማቀፈ ነገሩ ግልጽ ሆኖላችኋል። ግልጽ እንዲሆንላችሁ የማትፈልጉ ጆሯችሁን አንድን ስራ ውሃ የሞላችሁት ሞልታችሁት ኑሩ። እሱ አይመለከተንም። እኛ ግን አቅል ላለው ሰው አእምሮ ላለው ሰው ነገሩን ግልጽ አድርገናል። ኦኬ፣ በኢትዮጵያ ህግ መሰረት ወርቁ አይተነህ አሸባሪ ነው። የአሸባሪ ገንዘብ ደግሞ ለህዝብ ጥቅም አይውልም። ስለዚህ ከኡስታዝ አቡበክር ራስ ውረዱ፣ ከአግማስ ኢትዮጵያ ውረዱ። በዙ አጋጣሚ አግማስ ኢትዮጵያ በደንብ ያስተዋወቅ ነው ይመስለኛል። አእምሮ ያላቸው ለሀገራቸውን ልጆች ተፈናቃዮችን መርዳት የሚፈልጉ ይረዳሉ። አግማስ ኢትዮጵያን ትረዳላችሁ። በነገር ላይ ለረጅም አመት ነው በእነዚህ በእንትኖች በተፈናቃዮች ጉዳይ ረጅም አመት ነው እንግዲህ ሲሰራ ማውቀው ይሄ ድርጅት ስሙ ሁሌም እንደተነሳ ነው። በእነዚህ በሁሉ ተፈናቃዮች በወለጋ በተፈናቀሉት ጉዳይ በደብረ ብርሃኑ ምናምን በጣም የታወቀ ድርጅት ነው። ድርጅቱ በበቂ ሁኔታ እንደውም እንደ መስራቱ የሚዲያው ላይ ባለው ነገር ብዙም አልተንቀሳቀሰም ብዬ ነው የማምነው። አዎ እኔም ራሱ በነገሮች ላይ ለመጀመሪያ ጊዜ ከጊዜያዊ እርዳታ ባለፈ እንደውም የሆነ ሰዓት ላይ እንደውም ከጊዜያዊ እርዳታ ባለፈ የማቋቋም ስራ ነበረ ሲሰራ የነበረው አስታውሳለሁ። የዛሬ አመት 2 ዓመት አካባቢ አሁንም ሀሳቡን ድጋሚ ያው በበቂ ሁኔታ እንትን ስላላለ ድጋሚ ሀሳቡን አምጥቶታል። እኛም በምንችለው አቅም እነዚህን እንትኖች ከተረጂነት አውጥተን የራሳቸው ስራ እንዲሰሩ ራሳቸውን በማቋቋም ላይ ብናግዛቸው በጣም አሪፍ ነው። ማንም ዞር ብሎ አላያቸውም። አይ ቲንክ እንትና ነበረች የሆነ ሰዓት ላይ መማር የሆነ ሰዓት ላይ እንትን ብላ ነበር። አግማስ ኢትዮጵያ በነገራችን ላይ ለመጀመሪያ ጊዜ አግማስ ኢትዮጵያ የሰራውን ሳይን ያልቅሻለሁ፣ ብታሙን ባታሙን። ምክንያቱም ተፈናቃዮቹ በተለያየ ካምፕ ያሉት እጅግ በጣም አስቸጋሪ ህይወትን እያሳልፉ ነበረ። ይህም ብቻም ሳይሆን እንግዲህ ከወለጋ የተፈናቀሉትን ያባረራቸው ጴንጤ ነው፣ ያረዳቸው ጴንጤ ነው። ጴንጤ ዞሮ መጥቶ ስንዴ ልስጣችሁና ጴንጤ ላደርጋችሁ ይላል። በዚህ ምስኪኖች ደም ላይ ይፈስ ነው የምንለው። በነገራችን ላይ ህግ ቢኖር ማለት ነው ህግ ቢኖር የኦሮሚያ ክልል ተከሶ ካሳ መክፈል ነበረበት። የኦሮሚያ ክልል ተከሶ ካሳ መክፈል ነበረበት። ግን ህግ የለም፣ ሀቅ የለም። በነገራችን ላይ ምድር ላይ ህግና ሀቅ ቢኖር እውነት ቢኖር የኦሮሚያ ክልል ለእነዚህ ምስኪኖች ካሳ ከፍሎ ከአማራ ክልል ጋር ተደራጅቶ ነበር ማደራጀት የነበረበት። ብቻ የድሆችን ባ ይፍረድ እንላለን። የድሆችን ባ ይፍረድ ነው የምንለው እና ፊርዱ ልውረደኔ ቆንጆ ትንሽ ነገር ስላለ እናመሰግናለን። ሁላችሁም እዚህ የተቀመጣችሁ ሀሳባችሁን የነበራችሁን ግንዛቤ እንደምትቀይሩ ተስፋ አደርጋለሁ። ነገሮችን የሆነ ብቻ ሚዲያው ላይ ያለው ነገር በነገራችን ላይ
ስሜትሽን እንትን የሚል ነገር ነው። በቃ ማገናዘብ፣ ቀስ ብሎ ማሰብ፣ ቆም ማለትን የሚፈልግ ነገር ነው እና ሁሌም ሰዎች እንትን ወዳሉበት ሳይሆን ቆም ብለን አስበን እንዴት ነው ይሄ እንዴት ነው ብለን ሰዎችንም ለመተቸትም ቢሆን በአግባቡ ቢሆን ጥሩ ነው። ከትልልቅ ሰዎች ጋር ለእስልምና ዋጋ ከከፈሉት ጋር ደግሞ እንደዚህ አይነት ስፍጥና ብናቆም መልካም ነው። ቆም ብሎ ማሰብ ጥሩ ነው። አትለምን ደግሞ መሀይም ይለመናል። መሀይምን መላቅ ነው። ዝንብ እንደው ኡስታዝ እንደዚህ ያደረጉ ብዬ በተለይ ከነዚህ ከገርዳሜ ሙስሊምና አማራ ፋኖ ምናምን ከሚሉ ገርዳሜዎች ከነዚህ እኔ ምንም አልጠብቅም። ለማስተማርም ለመንቀፍም ዞር ብዬ እንትላቸው። አንድ ሰው ክብሩን ጠብቆ የሚኖሩ ከፍ የሚለው በስራው ነው። ኡስታዝ አቡበከር በስራው ከፍ ያለ ነው፣ ከፍ ብሎ ይኖራል። ስለዚህ ይቺ ገርዳሜ በየመዳን ቤት እቃዋን እያጠበች እየወጣች የምትሳድብ ወሎ ከዛ ከወሎ ከጎጥ ተነስታ አረብ ሀገር ለመጣች ሴት ቦታም አትስጧቸው። ሲጀምር ተው እንዲህ አትበሉ አትበያቸው። ተው እንዲህ አትበይካቸው፣ መሰደባቸው ይቀጥላሉ። ስለዚህ ተዋቸው። ሀቅን መስማት ለሚፈልግ ግልጽ እናደርጋለን እንጂ እንደ ኡስታዝ ለምን አንላቸው? ምን አባታቸው ያመጣሉና? ምንም አያመጡ። ገርዳሜ ምንም አያመጣም። መሀይም ምንም አያመጣም። መሀይም ተሳድቦ ይቀራል። ስድብ ታሪክ አይሰራም። ስድብ ወደፊት መራመድ አይችልም። በትክክል በሱ ጉዳይ ብቻ ሳይሆን ለወደፊትም እኮ ነው። ከዚህ በፊትም የነበሩ ብዙ ያለፉ ነገሮች አሉ። ሀቅ ይኑር ውዴ፣ ሀቅ ይኑር። ቀጥይ ውዴ። እኔ አላስወራ ምላስ ላይ እኮ ነው የምቆመው። ትዝብት ውስጥ ነው የምንገባው። ከሌላው አንግል ማለት ነው። ትዝብት ገብቶሻል። ለራስሽ እምነት ተከታይ ለእህት ለወንድምሽ ክብር ከሌለሽ እንዴት አድርገሽ ነው ሌሎችን እንኳን ሌሎች ቢመጡ እንኳን ክብር እንደማትሰጫቸው ነው የሚያስቡት። እንነጋገር ከእናንተ ጋር እንኳን የሆነ ኮንቨርሴሽን ይኑረኝ ብለው ቢያስቡ ቢፈልጉ እንኳን እነዚህ ተሳዳቢዎች ብለው ነው የሚሉት። ገብቶሻል። የሚዲያ በቃ ዝም ብሎ ችግር ያለበት ነገር ነው። እሱ ኡስታዝን የሚሳደቡ ተሳዳቢዎች የአማራ ሙስሊሞች ናቸው። የአማራ ሙስሊሞች የአማራ ኦርቶዶክስ የሚወስማቸው መሀይሞች ናቸው። ለእነዚህ አትጨነቂ። የአማራ ኦርቶዶክሶች በአማራ ክልል ያሉ ጳጳሳት የሃይማኖት አባቶቻቸውን አያክብሩም። የገዛ አባቶቻቸውን ክፍ ዝቅ እያደረጉ የሚሳደቡ ሙስሊሞቹ ከእነሱ ምን ይማራሉ? ኡስታዝን እንዲያከብሩ ነው የሚፈልጊው? ምን ነካሻ እንጂ። በነገሮች ላይ አሁን አማራ ክልል ላይ ያለውን የፖለቲካ ቀውስ ያለውን ትውልድ ሶሻል ሚዲያ የሚጠቀመው የአማራው ትውልድ ምንድን ነው የሚለውን መገንዘብ ነው ያለብሽ። እነሱ እኮ አሁን አቅላቸው እኮ የለም እኮ ታውቂያለሽ። እነሱ ምንድን ነው የፋኖ ደጋፊ ነው፣ በስሜት ነው እነሱ የሚፈልገው ስሜታቸውን የሚኮረኩርላቸው እንጂ ቀስ ብሎ የሚያስረዳቸው ተይ የሚላቸው በስነ ሰዓቱ እውነት የሚነግራቸው እሱ አያስጨንቃቸው የሚያስጨንቃቸው። ስለዚህ አማራ ክልል ይሄ አማራ ሙስሊም እየተነሳ እስልምናን የሚሳደብ ኡስታዝን የሚሳደብ ይሄ ምንድን ነው? ኦርቶዶክስ የለበጠው ከበሮ ማለት ነው። ኦርቶዶክስ ጥምቀት በመጣ እየወጣ የሚወግረው አለ አይደለም፣ እየተነሱ ይወግሯቸዋል። አብረው የሚጮሁ ናቸው። እነዚህንም ዋጋ ማትስጫቸው ብቻ አንድ ቀን አቅላቸው ከሰራ ይሆናል። አዎ ማስተንተን ጥሩ ነው። በዚህ ትንሽ ጊዜያት እንኳን ብዙ ያለፉ ነገሮች አሉ። የሚዲያውን ነገር ምናምን የሚናፈሰውን ነገር ተወት አድርገው ወረድ ብለው መሬት ላይ ያለውን እውነታ ቢረዱ ጥሩ ነው። ምናልባት ሜቢ ለእናንተ ስቲል ብዙ ማንቂያ ደወሎች አሉ። ስቲል አልነቃችሁም፣ ገና ናችሁ። ግን ንቁ። ከዚህ በኋላ ምን እንደሚፈጠርባችሁም ስለማታውቁ ንቁ ነው የኔ መልእክት። ለማንኛውም መልእክትሽ ደርሶ አመሰግናለሁ። ሰምታችኋል የኦርቶዶክስ ከበሮዎች እነሱ እኮ ታውቂያለሽ፣ እንደዚህ የሚሳደቡት እኮ ፋኖ አሸንፎ መጅሊሱን አማራ ይዘዋል። ያኔ አማራ አህባሽ ማለት ነው በእነሱ አስተሳሰብ። መጅሊሱን አሸንፈን አንዱ አህባሽ መጅሊስ ላይ ይቀመጣል፣ የአማራ ኦርቶዶክስ ኢትዮጵያን ይመራል። ይሄ ነው የእነሱ ፍላጎትና አላማቸው ማለት ነው። ጉድ እንደዛ ነው አላማቸው። እና ይህን ይመስላል። ያ ጀማ ገስት ላይ ያላችሁ እኔ ለወርድ ነው ራት ልሰራ ነው። ራት በጊዜ ነው የሚሰራው እና ራት ልሰራ ነው።